የመድረክ መሪነት ወይስ የመድረክ ድፍረት? ቲክቶከሯ ሃና ግዳይ ወይም ባምቢ ለገዳም ገቢ ማሰባሰቢያ መድረክ ላይ መቆሟ ቤተክርስቲያንን አይመጥንም በሚሉ ወገኖች ዘንድ ከፍተኛ ተቃውሞ አስነስቷል። በተለይ ኮሜዲያን እሸቱ መለሰ በሰነዘረው ጠንከር ያለ ትችት በዲጂታል ዘመኑ ዝናና በሃይማኖት እሴቶች መካከል ያለውን ግጭት አደባባይ አውጥቶታል። ዝና ለቤተክርስቲያን አገልግሎት በቂ መስፈርት ነው? በአንድ በኩል በሚሊዮኖች የሚቆጠሩ ተከታዮች ያሏት ሃና ግዳይ ወይም ባምቢ፣ በሌላ በኩል ደግሞ የቤተክርስቲያን ሽፋን መሆን የለባቸውም የሚለው የእሸቱ መለሰ ወቀሳ። ይህ በሁለት ታዋቂ ግለሰቦች መካከል የተፈጠረ ግጭት ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና የዘመኑ የሶሻል ሚዲያ ተጽዕኖ የገጠሙበት ትልቅ መድረክ ሆኗል። እንዴት አላችሁ? በዚህ ቻናል ላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን እናቀርባለን። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ኖት። ከኛ ጋር መረጃ ብቻ ሳይሆን እውነት አለ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ በኢትዮጵያ ዲጂታል መድረክ ከፍተኛ ንትርክ የፈጠረው ክስተት ከግለሰቦች ፍጥጫ ባለፈ በሃይማኖታዊ ተቋማት ወካይነት በዲጂታል ስነ ምግባርና በይቅርታ እሴቶች ዙሪያ ሰፊ ማህበራዊ ክርክር እንዲቀሰቀስ አድርጓል። ጉዳዩን በጥልቀት የሚቃኝ ዝርዝር ዝግጅት አቅርበንላችኋል። ሃና ግዳይ ወይም ባምቢ በማህበራዊ ሚዲያ ላይ በምታሳያቸው ተጫዋችነት የታከለባቸው ቪዲዮዎች፣ የፋሽን ምርጫዎቿና በወቅታዊ የሙዚቃ ስልቶች የምታደርጋቸው እንቅስቃሴዎች ትታወቃለች። እንደ ማንኛውም የዘመኑ ዲጂታል ይዘት ፈጣሪ ወይም ኮንተንት ክሬተር ተከታዮቿን ለማዝናናት የምትጠቀማቸው መንገዶች ከዘመናዊ የላይፍ ስታይል ዘይቤ ጋር የተቆራኙ ናቸው። ይሁን እንጂ ይህ የማህበራዊ ሚዲያ ስብዕናዋ በአካል በመንፈሳዊ መድረኮች ላይ የምታደርገው ተሳትፎ ለየቅል ናቸው የሚሉ ወገኖች ቁጥር እየጨመረ መጥቷል። በተለይ በቅድስት ቤተክርስቲያን ስም በተዘጋጀ የገቢ ማሰባሰቢያ መርሃ ግብር ላይ በመድረክ መሪነት መቅረቧ በብዙዎች ዘንድ ተገቢነት የሌለውም ተብሎ ተፈርጇል። የሰሞኑ ውዝግብ በይፋ የጀመረው ታዋቂዋ የቲክቶክ ተጠቃሚ ባምቢ ለአንድ የገዳም ገቢ ማሰባሰቢያ ጥሪ በቪዲዮ ቀርባ ድጋፍ ስትጠይቅ መታየቷን ተከትሎ ነው። በተለይም በቲክቶክ በምትለቃቸው ቀስቃሽ ዳንሶችና በዘመናዊ አኗኗሯ የምትታወቅ በመሆኗ ይህ ምስሏ ከለመደችው ከይዘት አይነት ወይም ኮንተንት ጋር በእጅጉ የተቃረነ ሆኖ ተገኝቷል። ይህም የቪዲዮ ይዘት በፍጥነት እንዲሰራጭና የብዙዎች ትኩረት እንዲስብ ምክንያት ሆኗል። የዶንኪ ቲዩብ መስራችና ዝነኛው ኮሜዲያን እሸቱ መለሰ ይህንን ድርጊት በዝምታ አላለፈውም። እሸቱ ባቀረበው የቪዲዮ ትችት ውስጥ ዋና ትኩረቱን ያደረገው የምስል መጋጨት የሚለው ነጥብ ላይ ነው። እሸቱ ባምቢን በምታቀርባቸው ይዘቶች ላይ ከፍተኛ ትችት በማቅረብ እንዲህ አይነት የህይወት ዘይቤ ያላት ሰው ቅዱስ ተብሎ በሚታሰበው የገዳም ማስታወቂያ ላይ መቅረቧ ተገቢ አይደለም የሚል አቋም አንጸባርቋል። ቲክቶከሯ በአንድ በኩል ለቤተክርስቲያን ገቢ ስታሰባስብ ውላ፣ በሌላ በኩል ደግሞ ከጥቂት ሰዓታት በኋላ በቲክቶክ ገጿ ላይ ከእምነቱ ስርዓት ጋር የሚጋጭ ቪዲዮዎችን መልቀቋ እንዲሁም ደግሞ አለባበሷም ተገቢነት አለመኖሩ ለተመልካች ግራ መጋባትን ይፈጥራልም ይላል። ማስታወቂያውን ያሰሩት አካላት ወይም የገዳሙ አስተዳዳሪ ሰውን በመልካም ስራው እንጂ በተከታዮቹ ብዛት መምረጥ አልነበረባቸውም የሚል ይዘት ያለው ትችትም ሰንዝሯል። ይህ ለታዳጊዎች ኃጢአት እየሰሩም ቢሆን ቤተክርስቲያንን ማገልገል ይቻላል የሚል የተሳሳተ መልእክትን ያስተላልፋል የሚል ስጋት ተንጸባርቋል። ባምቢ በቲክቶክ ላይ የምትታወቅበት ግልጥልጥ ያለ አለባበስና የዳንስ እንቅስቃሴዎቿ ከገዳማዊ ህይወት ቅድስናና ከቤተክርስቲያን ክብር ጋር ፈጽሞ የማይጣጣሙ ናቸው የሚል እምነትም አለው። እንዲህ አይነት ይዘት ያላቸው ሰዎች የቤተክርስቲያን ወካይ ሆነው ሲቀርቡ በተለይም በማህበራዊ ሚዲያ ላይ ለሚውሉ ታዳጊዎች የትኛው ትክክል እንደሆነ ግራ ያጋባቸዋል የሚል ስጋቱንም ገልጿል። ቤተክርስቲያን ማስታወቂያዎችን ስታሰራ የሰዎችን የኋላ ታሪክና የሚሰጡትን ማህበራዊ ውክልና ግምት ውስጥ ማስገባት እንዳለባትም አሳስቧል። ባምቢ በእሸቱ ትችትና በደረሰባት ተከታታይ የስድብ ናዳ ምክንያት እያለቀሰች በሰጠችው ምላሽ የሰው ልጅ የመለወጥ መብቱ ሊከበርለት እንደሚገባ ተከራክራለች። እሷም እንደ ማንኛውም አማኝ ወደ በጎ ስራ የመምጣትና ለቤተክርስቲያን የማገልገል መብት እንዳላት ገልጻለች። ኃጥአን ወደ ጽድቅ የሚመጡት ተገፍተው ሳይሆን
ተቃርበው ነው የሚል መልእክትም አስተላልፋለች። ትችቱን ተከትሎ ሰዎች ሆን ብለው የቲክቶክ አካውንቷን ሪፖርት እያደረጉ እንደሆነም ተገልጿል። ይህም ህይወቷን አደጋ ላይ እየጣለ በመሆኑ ስራዋንም እያበላሸባት እንደሆነና ይህም በኑሯ ላይ ከፍተኛ ጉዳት እያደረሰ መሆኑን በምሬት ተናግራለች። ባምቢ ከዚህ ቀደም በቲክቶክ በተለያዩ ወቅቶች መነጋገሪያ ሆና የሰነበተች ሲሆን ከቀድሞ ትዳሯ ጋር በተያያዘ በርካቶች መነጋገሪያ አድርገዋት እንደቆዩም የሚታወስ ነው። ከዚሁ ጋር ተያይዞ የተለቀቀባት የድምጽ ማስረጃ በቲክቶክ ላይ በአንድ ወቅት ከፍተኛ መነጋገሪያ ሆኖ ሰዎች ስሟን በሰፊው የማጥፋት ዘመቻ ከፍተውባትም ነበር። ይሁን እንጂ ባምቢ ጉዳዩን በቲክቶክ ገጿ ላይ ቀርባ በማብራራት እንደተጸጸተችም በመንገር በተለያዩ ጊዜ በተደጋጋሚ ቤተክርስቲያን እየተገኘች በገዳማት እየተገኘች የንስሐ ህይወትን መምረጧን በተደጋጋሚ ስትገልጽ ነበር። ይሁን እንጂ አልፎ አልፎ አለባበሷም ሆነ አነጋገሯ ከባህል ከኢትዮጵያዊነት ያፈነገጡ ስለመሆናቸው ብዙዎች ትችት ያቀርቡባት ነበር። በሌላ በኩል ደግሞ የደረሰባትን ውርደት ሁሉ በንስሐ አልፋ በጥንካሬ ህይወቷን መቀጠሏ፣ ምንም እንዳልተፈጠረ ህይወቷን ከነበረበት ማስቀጠሏ የጥንካሬ ተምሳሌት መሆኗን ብዙዎች በማድነቅ ብዙዎች ጀግና ሴት አድርገው ይስሏታል። ይህ የአሁኑም ክስተት የኢትዮጵያን የሶሻል ሚዲያ ተጠቃሚዎች በሁለት ጎራ የከፈለ ነው። ተቺዎች የእሸቱን ሀሳብ በመደገፍ የቤተ ክርስቲያን ክብር መከበር አለበት፣ ሰዎችን ወደ ሃይማኖት የምንጠራው በቅድስና እንጂ በዝሙት ስም የታወቁ ሰዎች መሆን የለበትም ይላሉ። ባምቢ መጀመሪያ የራሷን የይዘት አይነት መቀየር አለባት የሚል እምነትም አላቸው። ተደጋፊዎች ደግሞ በተቃራኒው ቤተ ክርስቲያን የሁሉም ናት የሚል ድምጾች ይሰማሉ። አንድ ሰው ካለፈው ስህተቱ ታርሞ ወደ በጎ ስራ ሲመጣ ማበረታታት እንጂ ማሸማቀቅ ክርስትና አይደለም የሚል መከራከሪያም ያቀርባሉ። እኛ ንጹህ ባልሆንበት መንገድ ሌላውን ልንተች አይገባም በማለትም የእሸቱን ትችት የሚቃወሙ በርካቶች ተፈጥረዋል። ተከራካሪዎች እነዚህን ሀሳቦች የሚሞግቱባቸው ሁለት ዋና ዋና ምክንያቶች አሏቸው። አንደኛ ቲክቶከሯ በአንድ በኩል ለቤተ ክርስቲያን ገቢ ስታሰባስብ ውላ፣ በሌላ በኩል ደግሞ ከጥቂት ሰዓታት በኋላ በቲክቶክ ገጿ ላይ ከእምነቱ ስርዓት ጋር የሚጋጩ አለባበሶችና ዳንሶችን የሚያሳዩ ቪዲዮዎችን መልቀቋ ለተመልካች ግራ መጋባትን ይፈጥራሉ ይላሉ። ቤተክርስቲያን መድረክ መሪ አላጣችም የሚሉት እነዚህ ወገኖች ዝና ስላላቸው ብቻ መንፈሳዊ ህይወታቸው ለህዝብ አርአያ የማይሆን ሰዎችን ወደ መድረክ ማስቀመጥ የቤተ ክርስቲያንን ተአማኒነት ጥያቄ ውስጥ ይከታል የሚል ስጋት አላቸው። በተቃራኒው ደግሞ ትችቱ ግላዊ ጥቃት ነው የሚሉ ወገኖች የሚከተሉትን ነጥቦች ያነሳሉ። ማንም ሰው ኃጢአተኛ ቢሆን ወደ ቤተ ክርስቲያን መምጣትና ማገልገል የለበትም ማለት አይቻልም የሚል ክርክር ያቀርባሉ። ቤተ ክርስቲያን ብዙ ወጣቶችን ለመድረስ እንደ ባምቢ ያሉ ሰፊ ተከታይ ያላቸውን ሰዎች መጠቀሟ ለገቢ ማሰባሰቢያው ስኬት ይረዳል የሚል እምነትም አላቸው። ይህ ጉዳይ በኢትዮጵያ ውስጥ ያሉ የሃይማኖት ተቋማት ከዘመናዊ የኢንፍሉዌንሰር ባህል ጋር እንዴት መጓዝ እንዳለባቸው ትልቅ ትምህርት የሰጠ ነው። ዛሬ ላይ ብዙዎች የሚጠይቁት ጥያቄ ዝና ለቤተ ክርስቲያን አገልግሎት በቂ መስፈርት ነው ወይስ ስብዕናና መንፈሳዊነት ይቀድማል የሚለውን ነው። ጉዳዩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ትልቅ የቤት ስራ ጥሎ አልፏል። የዘመኑን ቴክኖሎጂና ዝነኞችን ለወንጌል አገልግሎት ወይም ለልማት ስራ መጠቀም አስፈላጊ ቢሆንም ይህ አሰራር ግን ከቤተ ክርስቲያኗ ትውፊት ስርዓትና ክብር ጋር እንዳይጋጭ ጥንቃቄ የተሞላበት መመሪያ ሊኖር እንደሚገባ ብዙዎች እየመከሩ ነው። ጉዳዩ አሁንም በማህበራዊ ሚዲያ ላይ ከፍተኛ ክርክር እያስነሳ ሲሆን በተለይ ተገቢነት የሚለው ጽንሰ ሀሳብ በሃይማኖት መድረኮች ላይ እንዴት መተግበር እንዳለበት ትልቅ ትምህርት ሰጥቷል። ክርክሩ በቲክቶክና በዩቲዩብ ላይ በሰፊው የቀጠለ ሲሆን በርካታ የሪያክሽን የዩቲዩብ ቻናሎች የባምቢን የቆዩና አዳዲስ ቪዲዮዎችን ከቤተ ክርስቲያን አገልግሎቷ ጋር እያነጻጸሩ ሰፊ ትንታኔ እየሰጡበት ይገኛሉ።